የኮሌጁ ዲን አቶ አንዱዓለም ገብረመድህን የፕሮጀክት በኮሌጁ ስራ ከጀመረ ወዲህ በርካታ መሰረተ ልማቶችን ማሟላት ተችሏል ብለዋል። በፕሮጀክቱ በጀት ድጋፍ በ100 ሚሊዮን ብር የተገዙ የአይሲቲ ዕቃዎች ሰልጣኞች በቴክኖሎጂ አጠቃቀም ላይ ያላቸውን ችሎታ እንዲያዳብሩ የሚያደርጉ መሆናቸውን ተናግረዋል። የኔትወርክ ማስፋፋት ስራ እየሰራ ነው። ኦልሞስት ከ100 ሚሊዮን በላይ የሚሆን ማቴሪያል ገብቶ አጠቃላይ ከ500 ሺህ ዶላር ከባቢ የሚሆን የኔትወርክ ማስፋፋያ ስራ ተሰርቶ ወደ 26 ቦታዎች አውትዶር ዋይፋይ እና እንዲሁም ወደ 5 ኢንዶር ዋይፋዮች ተገጥመው የዘመኑ እንግዲህ የዋጀ ዲጂታላይዜሽን ስራ ከማሳለጥ አንፃር ሰፊ ስራ እየሰራ ይገኛል። ኮሌጁ ለ5 ዓመታት ለኮሌጁ ድጋፍ የሚያደርግ መሆኑን የተናገሩት ደግሞ የኮሌጁ ምክትል ዲን ወይዘሮ ለጢፋ አህመድ ናቸው። ሰልጣኞች የልምድ ልውውጥ እያደረጉ መሆናቸውን ተናግረው የስራ ስምሪት ስልጠና ለመስጠት ያግዛልን ብለዋል። ተመራቂ ሰልጣኞች ከመውጣታቸው በፊት የስልጠና ይሰጣቸዋል። ኢንተርፕሬነርሺፕ፣ የህይወት ክህሎት እና ተመሳሳይ የሆነ የዲጂታል ስኪል ስልጠናዎች እንደገና ደግሞ ኢንተርፕሬነር ላይ ከትንሽ ተነስተው ትልቅ ቦታ እንዴት መድረስ እንዳለባቸው እዚህ ስልጠናው በደንብ ወስደው ከዛ የራሳቸው ስራ ፈጥረው እንዲወጡ ይደረጋል። የፕሮጀክቱ አስተባባሪ አቶ ብሩክ አለማየሁ ሰልጣኞች በቴክኖሎጂ ዘርፍ ውጤታማ እንዲሆኑ ከማስቻሉም ባሻገር ለአሰልጣኞችም ጠቀሜታው ከፍተኛ ስለመሆኑ ተናግረዋል። ልጆች ቨርቹዋል የሆነ ትምህርት ኤንቫይሮንመንት ውስጥ እኛ ጋር የሚሰለጥኑ ልጆች ሃንድስ-ኦን ትሬኒንግ በተጨማሪ ቨርቹዋል የሆኑ የትሬኒንግ ኤንቫይሮንመንት ውስጥ እንዲቆዩ የሚያስችል ሰፋ ያለ አይሲቲ መሰረት ተገንብቷል። ማለት አጫጭር ስልጠናዎች ይሰጣሉ። የትኛውም ተቋም ስልጠና ለዚህ ለተወሰነ ግሩፕ እሰጣለሁ ቢል በራችን ክፍት ነው። ያንንም ስናደርግ ነበር። ለኤግዛምፕል ላንሳልሽና የአርብቶ አደር አካባቢ ሰልጣኞች መጥተው ፈርኒቸር ሜኪንግ እዚህ ስልጠና ሲወስዱ ነበር። እንደዚሁም የኮምፒውተር ስኪል የሚያስፈልጋቸውን ስልጠና ሌሎች ተቋማት መጥተው ይሄንን ሪሶርስ በመጠቀም ስልጠና ሲሰጡ ነበር። ስለዚህ የትኛውም ተቋም ኢቭን ለራሱ ሰራተኞች የኮምፒውተር ስኪል አሰለጥናለሁ፣ ሌሎችንም ስኪል አሰለጥናለሁ የሚል ካለ አምጥቶ ማሰልጠን ይችላል። ፕሮጀክቱ የተገዙ የኔትወርክ ማስፋፊያዎች የመማር ማስተማር ሂደትን ምቹ ያደረጉ መሆኑን የተናገሩት ደግሞ የኮሌጁ አሰልጣኝ ዋለልኝ ክብረት ናቸው። የፈለግነውን ማቴሪያል ወይም ደግሞ የፈለግነውን የመማሪያ ሞጁሎች ከኢንተርኔት ላይ በቀላሉ አክሰስ እንድናደርግ ያደርገናል። ተማሪዎቻችን የምንሰጣቸውን ኤክሰርሳይሶች ከዩቲዩብም ከምንም ኢንተርኔቱ ሳይቆራረጥባቸው ሙሉ ለሙሉ ማግኘት ይችላሉ ማለት ነው።